እንዴ ተረጋጂ አውቃለሁ ውሸቷን ነው የሰረችና ምን ይሰረሻል የሀዬን አንገት በምን መስለው በለካ ሸንበቆ ያንባል መሰለው የሀዬን አንገት በምን መስለው በለካ ሸንበቆ ያንባል መሰለው ይኸውላችሁ ዛሬ በምን ደስ እንዳለኝ አሁን እነግራችኋለሁ። ንገረን። ችግር አለው? እኔ እኮ መጀመሪያ እንድንጫወት ስለፈለኩኝ ነው። ምንድነው? ቆይ ይኸውላችሁ ምን መሰላችሁ? ልጄን ልጄን ዳጣ በደረጀ ውሳኔ ደንግጣ የምትገባበት ጠፍቷታል። ደሬ በጣም ከባድና ቤተሰቡን ሊበታትን የሚችል ከባድ ሚስጥር ነው እስከዛሬ ድረስ በውስጡ ይዞ የቆየው። ዳጣ የእሱ ልጅ እንደሆነች ማንም ሰው አያውቅም። በቤታቸው ውስጥም የጓደኛዬ ልጅ ብሎ ነው ያመጣት። እሱ ራሱ ዳጣ የእሱ ልጅ እንደሆነች ያመነው በነገረችው ታሪክ ብቻ ነበር። ሌላ ምንም አይነት ምርመራ አላደረጉም። ነገር ግን ዛሬ ከብዙ ወራት በኋላ በደሬ ፍላጎት የተደረገው የዲኤንኤ ምርመራ ውጤት ደርሷል። ነገር ግን ውጤቱን ለመመልከት ፈርተው ሁለቱም በነጋታው ለማየት ተስማምተው ወደ ቤታቸው ሄደዋል። ሁለቱም በአይናቸው እንቅልፍ ሳይዞር ነው ያደሩት። በነጋታው ጠዋትም ዳጣ ማርታ ከቤቱ እንደወጣች ነበር በፍጥነት ወደ መኝታ ቤታቸው ሄዳ ደሬን ያገኘችው። ፈጠን ብላም አሁን እንየው እኔ እኮ እንቅልፍ የሚባል በአይኔ አልዞረም ስትለው ደሬም ምን ሆነሻል? አቢጌልና ውሃ እንዲሁም ሰላምን ቢሆን እኮ አሉ። ማርታ ብቻ እኮ ናት ቤት ውስጥ የሌለችው። ተረጋጊ፣ ከዛ በቃ አብረን እናያለን ሲላት የሚፈጠረውንና ውጤቱን ለማየት የጓጓችሁ ዳጣ እኮ መቼ የት ስትለው ደሬም መኪና ውስጥ መስታወታችንን ግጥም አድርገን ዘግተን እኔና አንቺ ብቻ ባለንበት እናየዋለን ቢላትም እሷ ግን ልትሰማም ጭራሽ ፍቃደኛ አይደለችም። አባዬ እባክህ መኪናውን ተወውና እዚሁ እንየው ስትለው ደሬ ተናዶ ምን ትያለሽ አንቺ ተረጋጊ እንጂ የረጋ ወተት ቅቤ ይወጣዋል ሲባል አልሰማሽም እንዴ ይላታል። በዛ ሰዓት እነሱ በራቸውን ዘግተው ሲያወሩ ኤቢ ደግሞ እንደለመደችው በሩ ላይ ተለጥፋ የሚያወሩትን ለመስማት እየሞከረች ነበር። ዳጣም አያባዬ ወተት ተንጦ ነው እንጂ ረግቶ አይደለም ቅቤ የሚወጣው አየህ አይደል ዛሬ በለጥኩ ስትለው ደሬም እየሳቀባት መጀመሪያ እኮ ወተት ለመናጥ መርጋት ይፈልጋል። ይኸውልሽ ዳጣ ልጅ ምንም ያህል ቢሮጥ ከአባቱ አይቀርምም ይባላል። አሁን ሂጂና መኪና ውስጥ ጠብቂኝ ሲላት ዳጣ አባዬ በእናትህ መኪናውን ተውና እዚሁ ንገረኝ በእናትህ ትለዋለች። አሁንም ድረስ ኤቢ በሩ ስር ተለጥፋ እያዳመጠች ነው። ደሬም ተናዶ አንቺ ልጅ በቃ ምልሽን ስሚ ካልሆነ ግን ብሎ ሊያስፈራራት ሲሞክር ዳጣ ካልሆነ ምን እንደ አቢጌል ልትገርፈኝ ነው እንዴ ብላ ስትጠይቀው ደሬም እና ታዲያ እምቢ ካልሽ እለበልብሻለሁ ሲላት እሷም አረሺ በቃ ቶሎና ብላው በፍጥነት በሩን ከፍታ ስትወጣ በር ላይ አቢጌልን ታገኛታለች። ዳጣ ያወሩትን የሰማች መስሏት ደንግጣ ድርቅ ብላ ትቀራለች። አቢጌልም እየተመናቀረች ጥላት ትሄዳለች። ዳጣም ተከትላት ሳሎን ድረስ ትሄድና እሺ የኔ ሳት ደሞ ምን ሰማሽ ብላ ስትጠይቃት ኤቢም ያወራችሁትን በሙሉ ነዋ
መቼም ያወራችሁትን መልሼ ላንቺ ማውራት ያለብኝ አይመስለኝም። እማዬ ስትመጣ ነው ለሷ ነው የምናገረው ትላታለች። በመሃልም ደሪ ወደ እነሱ ጋር ይመጣና ምንድነው የሚያጨቃጭቃችሁ ሲላቸው ኤቢ ፈጠን ብላ አባዬ ግን ለምንድነው መኝታ ቤት ድረስ እንድትገባ የምትፈቅድለት ስትለው ደሪ ቆይ ምን ችግር አለው እናንተስ ትገቡ የለ እንዴ ይላታል። ኤቢ ምን ማለት ነው አባዬ ቆይ ለምንድነው እሷን ከኛ እኩል ምታያት ትሏለች። በንግግሯም ደሪ ተገርሞ ይኸውልሽ ኤቢ ሰው ነው ደግሞ እዚህ ቤት ውስጥ እስካለች እሷም የኔ ልጅ ናት ይላታል። አቢጌልም እሺ ይሁን አባቢ ግን ለምንድነው መኪና ውስጥ ጠብቂኝ ያልካት ምን ልገዛላት ነው? ናኔስ መኪና ውስጥ ሂጂ ልጠብቅህ ስትለው ደሪም ቀንተሽ ነው አይደል? እሺ ሂጂና ጠብቂ ሲላት አቢጌል ፈጠን ብላ ቤቱን ለቃ ትወጣለች። ዳጣም ተናዳ እንዴ ቆይ ወረቀቱን መቼ ልናየው ነው ብላ ስታፈጥበት ደሪም እስኪ አንዳንዴ ፍላጎቷን ላሟላለት ወረቀቱን ስመለስ አብረን ሆነን እናየዋለን። ዳጣ ተናዳ መነጫነች ትጀምራለች። እንዴ አራ አልሰማም እንዴ ስመለስ ትላለህ እንዴ እኔ እስከዛ ሞቼ ራሱ ልታገኘኝ ትችላለህ ስትለው ተናዶ ቆይ እናንተ ልጆች ምን ባረጋችሁ ነው የሚሻለኝ ይላል። ዳጣም በቃ እዚህ እኮ ማንም የለም አይደል ለምን እዚሁ አናየውም ስትለው ደሪም ይሄ ወረቀት በውስጡ ቀላል ነገር አይደለም የያዘው እድሜ ዘመኔን በሙሉ ስጨነቅ የነበረውን ጥያቄ መልስ ነው የያዘው። አስበሽዋል ዳጣ ያሰብኩትን ነገር ባይሆን ምን አይነት ሁኔታ ውስጥና ምን አይነት ባህሪ ላሳይ እንደምችል አላውቅም እና ልጆቼ ባሉበት ይሄንን ወረቀት ማየት አልፈልግም። እስቲ አንቺ ራሱ ንገሪ ውጤቱ እንዳሰብነው ባይሆን ምንድነው የምታረጊው? ይኸውልሽ አንቺ ልትጮሂ እኔ ደግሞ ላለቅስ እችላለሁ። በዛ ሰዓት አይተው ምን ሆናችሁ ቢሉ ምን ልንላቸው ነው? ይኸውልሽ እዚሁ ጠብቂ ኤቢን ልሸኛትና አንቺ መኪና ውስጥ ጠራሻለሁ ብሏት ይሄዳል። መኪና ውስጥ እንደገባም እሺ ኤቢ ወዴት እንደወስድሽ ነው የምትፈልጊው ብሎ ሲጠይቃት እሷም ዳጣን ሊወስዳት ወደ ነበረበት ቦታ እንዲወስዳት ጠይቀዋለች። ደሪም ቀጥሎ እኔ እኮ እሷን የትም ልወስዳት አልነበረም የሆነ ማውራት ነገር ስለነበረ ነው ሲላት ኤቢን ፈጠን ብላ እኮ ታዲያ እሱን ለኔ ማውራልኛ ትለዋለች። ወሬውን ለመስማት ጓጉታ ደሪም በሁኔታዋ ተገርሞ ኤቢ ይሄን ያህል ካንቺ ርቅ ያለው እንዴ ካንቺ ይልቅ ለዳጣ አድልቻለሁ ለምንድን ነው የምትቀኘው ብሎ ሲጠይቃት ኤቢ እዚህ ቤት እኮ አትረዱኝ ለኔ የሚታይ ነገር ለእናንተ ምንም አይታያችሁ እኔንም የሚያሳስበኝ እናንተ ደግሞ ጭራሽ አያሳስባችሁም ስትለው ደሪም ይኸውልሽ አቢጌል ግልጽነትሽን ነገሮችን ፍለፊት መናገርሽንና ደፋርነትሽን እወደዋለሁ ግን ደግሞ ነገሮችን ምረጪ ሁሉንም ነገር ካላወቅኩ እኔ ብቻ ያልኩት ካልሆነ ማለት የለብሽም ሁሉ ጊዜ እኔ ልክ ነኝ ማለት የለብሽም አንዳንዴም እኔ ተሳስቼ ነው እነሱ ልክ ናቸው ብለሽ ማሰብ አለብሽ ደግሞስ እስቲ አንቺን አስጨንቆሽ እኛ ያልተረዳንሽ አንድ ነገር ንገሪ ሲላት ኤቢ ለምሳሌ ሰላም እሷ ከማን ያረገዘችው ብላ ስትጠይቀው ደሪም ተይ እንጂ አቢጌል ቆይ ሰላም ከማንስ ብታረግዝ አንቺ ምን አስጨነቀሽ አንዳንዴ ነገሮችን ተወት ማድረግ መቻል አለብሽ ደግሞም የሀገሬ ልጅ ነው ያስረገዘኝ አለች አይደል በቃ ይላታል። ኤቢም አይደለም አባዬ ሰላም ከዳጣ ጋር ስታወራ ሰምቻታለሁ ለኤቢ ማሳያው ባልፈልጊልኝ ስትላት ነበር ደግሞ እርግጠኛ ነኝ አባዬ የተላላከችውንም ቴክስት አንብቤዋለሁ ስልኳን ጠልፌ ትለዋለች። ደሪም ደንግጦ ምን እንዴት አደርጋለሽ ተደብቀሽ የሰው ሚስጥር ማየት ወንጀል መሆኑን አታውቂም? አሁኑኑ ከጠለፍሽ ስልክ ውጪ ቆይ መቼ ነው የምትቀየሪው ኤቢ ብሎ ተናዶ ስልኳን ይነጥቃትና ከመኪና ያስወርዳታል። ኤቢም ተናዳ ወደ ቤት መመለሷን ትታ ወደ ጓደኞቿ ጋር እየሄደች ከኋላ አርጁን ይመጣና ያስቆማታል። የሰላምን ስልክ እንድትጠልፍ ያገዛት ልጅ ኤቢም ባገኘችው አጋጣሚ ለመጠቀም በሚመስል መልኩ ለአርጁን አንድ ተልዕኮ ትሰጧለች። ሰላምን እንዲጀነጅናትና በደንብ ካወሩ በኋላ ለልጅ አባቱንና አስመስልልኝ ስትል እሺ ብለህ መተህ እማዬና አባዬ ፊት ታዋርዳታለህ ከዛ በመትኩ እኔ ካንተ ጋር ሆናለሁ ብላ ታስማማዋለች። እሱም ተስማምቶ ይሄዳሉ። በዛን ቀን ደሪም ዳጣን ጠርቶ ከሰፈራቸው ራቅ ብለው መኪናውን ያቆሙና ውጤቱን ከማየታቸው በፊት ማውራት ይጀምራሉ። ሁለቱም ፊት ላይ የጭንቀት ስሜት ይነበባል። ዳጣን በቃ አትፍራ አባዬ ልጅህ ካልሆንኩም ሁሉም ነገር ባለበት መቀጠል ይችላል ስትለው ደሪም እኔ ግን እንደዛ አይመስለኝም ዳጣ ይላታል። እሷም በቃ ይሄ ሁሉ ጭንቀት ምን አመጣው ከፍተነው እንገላገል ትለውና ፖስታውን ተቀብላት ከፍቷለች። ደሪም ወረቀቱን ይቀበላትና በፍጥነት ማንበብ ይጀምራል። ያቺ ወረቀት ያነበባትን 1 ደቂቃ ለዳጣ ግን 1 አመት ነበር የሆነባት። ደረጀም በደስታም ባውን እያረገፈ ወደርሳ ይዞራል። አባዬ ስትለው ወዬ ልጄ የአብራኬ ክፋይ ነሽ ሲላት በደስታ ጥምጥም ብላ ታቅፈዋለች። ሁለቱም በደስታ ተቃቅፈው ያለቅሳሉ።
ዳጣ ደስታዋን መቆጣጠር አቃታት። ከመኪና ወርዳ እየሮጠች መደሰት ትጀምራለች። ደሬም ተከትሏት ወርዶ ይተቃቀፋሉ። በዛኑ ቀን ምሽትም ነበር ደሬ ደስ ብሎት ቤት ገብቶ በጭፈራ ያደመቀው። በዛ ብቻ አላበቃም። አንድ ነገርም ሊነግራቸው ሁሉንም ሰብስቧቸው ነበር። ምን ሊነግራቸው ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልን። ቪዲዮም ለብዙ ሰው እንዲደርስ ላይክ እንዲሁም ሼር ማድረግ አይርሱ። የምንለቀው ቪዲዮ በፍጥነት እንዲደርሳችሁ የደውል ምልክቱን መጫን አይርሱ። በቀጣይ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።